በሕያው አምላኬና በእናንተ ፊት ፍጹም እርግጠኛ ሆኜ እነግራችኋለሁ ያለነው የመጨረሻው ሙጣጭ ጫፍ ላይ ያለን ትውልዶች ነን። ዓለም በዚህ ሰዓት ላይ በዚህ ዘመን ላይ በዓለም ሁሉ ላይ ያለውን በዓለም ሁሉ ላይ ስላችሁ እምረዳውን ነገር ነው የምነግራችሁ። በዓለም ሁሉ ላይ መንፈሳዊ ያልሆኑ ሰዎች መንፈሳዊውን ስራ ለመስራት ወገኖቼ ባለ በሌለ ነገራቸው ገብተውበታል። መንፈሳዊውን ስራ አይደለም ይኸውላችሁ፣ የመንፈሳዊው ተቋም ሁለት አለ። አንደኛ ኦርጋናይዜሽኑ አለ ማለት አስተዳደሩ አለ፣ መገቢው አለ፣ ወጪው አለ፣ ስራው አለ፣ የተለያዩ ነገሮች። ይሄ ምን ይባላል? የቤተ ክርስቲያን ኦርጋናይዜሽን ውስጥ የሚሰራ ስራ ነው። ለኦርጋናይዜሽን ውስጥ ያለው ስራ እና ለኦርጋኒዝሙ ለመንፈሳዊው ነገር የተጠሩ ሰዎች እጅግ የተለያዩ ሰዎች ናቸው። አሁን የተቋሙን ስራ የሚሰሩ ሰዎች መንፈሳዊው ስራ ውስጥ ከገቡ እንደዛ አይነት ክፉ ነገር የለም። ወንጌሉን አቅልለው አሳንሰው እግዚአብሔር ፍቅር ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር ፍቅር ነው። አዎ ፍቅር ነው፣ አዎ ፍቅር ነው፣ አዎ ፍቅር ነው። መጽሐፍ ቅዱስ ይላል አዎ ፍቅር ነው፣ እግዚአብሔር ፍቅር ነው። ፍቅርን ብቻ አይደለማ የሚባላም እሳት ነው። ገሃነመ እሳት ውስጥም የሚጥል ፈጣሪ ነው፣ እግዚአብሔር ነው። ሰውን አትፍሩ አለ ኢየሱስ። ምን ላድርግ ታዲያ ጌታ ሆይ ምን ላድርግ? ሰውን አትፍሩ። እምትፈሩትን አለ ጌታ ኢየሱስ ለደቀ መዛሙርቱ እኔ ያሳያችኋለሁ። ሰው አንድ ነገር ይችላል፣ ሰውን መግደል ይችላል። እሱም እግዚአብሔር ከፈቀደ ነው ሰውን መግደል የሚችለው። ነገር ግን ከገደለ በኋላ ገሃነም ሰውን መጣል የሚችለውን ፍሩ አለና እላችኋለሁ እርሱን ፍሩ አለ። ፈረሃ እግዚአብሔር ይሙላብን ወገኖች። ያለኝ የክርስትና ህይወት በቂ ነው? በቂ አይደለም። አስራት ከፍላለሁ፣ በሳምንት አንዴ ሄዳለሁ። ወገኖቼ ሆይ ክርስትናችን መለኮትን ሰው ያደረገ ጉዳይ ነው። ብዙዎች ናቸው መግባት የሚፈልጉ አላቸው። ኢየሱስ ክርስቶስ ሲሄድ አየውና ጌታ ሆይ አለው። መጣና የሚድኑ ትንሽ ናቸው እንዴ አለው። መጣና ለምን ኢየሱስ ክርስቶስን የሚያክል ጌታ ትንሽ ሰው ነው የሚከተለው? በኋላ አንድ ነገር አለው። እውነት እላችኋለሁ አለ ኢየሱስ፣ በጠበበው በር ለመግባት ተጋደሉ። ብዙዎች ይፈልጋሉ ነገር ግን አይችሉም። ለምን? የጽድቅ ህይወት የላቸውም፣ የቅድስና ህይወት የላቸውም፣ ከመንፈስ ቅዱስ ጋር የተነካካ ህይወት የላቸውም። ምናልባትም ዳግም ያልተወለዱ ሊሆኑ ይችላሉ። ኢየሱስ ክርስቶስ ይመጣል። አዎ ለማ እውነተኛ ለሆኑ ልጆቹ ነው ይመጣው። እሄዳለሁ አለ ዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ ስፍራ አዘጋጅላችኋለሁ፣ እንደገና እመጣለሁ፣ እወስዳችኋለሁ። አሁን አስጨንቆህ ሁላችንንም አስጨንቆን ያለው የዘላለሙ የምንሄድበት ጉዳይ ነው ወይስ ኑሮ፣ ቤት፣ ትዳር፣ ልጆች፣ ወጪ፣ ገቢ፣ ጤና አይደለም? ወጥሮ ያዘው የአመጽ ሚስጥር አይገለጥም። ነገር ግን አሁን በሚስጥር ይሰራል። ምን ይሰራል? አይኖቻችን ከምድር ጋር እንዲሆኑ፣ ከራሳችን ኑሮ ጋር፣ ከቤተሰብ ጋር፣ ከሚጠፋው ነገር ጋር ወደ ዘላለሙ እንዳናስብ ኢየሱስ ምንድነው የሚለን? ሐዋርያት ምንድነው የሚሉን? እንዴ በላይ ያለውን እሹ በምድር ያለውን አይደለም። ማን ነው ወንጌሉን የገለበጠበን? ወገኖቼ ሆይ በምድር ያለውን እሹ፣ በምድር ያለውን ፈልጉ፣ ለምድሩ ተጣጣሩ፣ ሩጡ፣ ፈልጉ፣ ተዉ ሰማዩን ያለ የሚመስል የተገለበጠ ወንጌል። አረ የሰማይ አምላክ ይድረስልን። ይሄ በጣም ከባድ ነገር ነው። አያችሁ፣ እቃው እኮ ያለ ዘይቱ ምንም አያደርግም። ምን አይነት ያማረ ዕቃ ይሁን? ዘይት አለው ወይ? ጽድቅ አለበት ወይ? ቅድስና አለበት ወይ? ከመንፈስ ቅዱስ ጋር የተጠጋጋ ህይወት አለበት ወይ? ድምፁን እንሰማለን ወይ? ወገኖቼ ሆይ አያችሁ፣ ብዙዎቻችን በዓለም ላይ በጣም ብዙ ክርስቲያኖች አሉ። ጥያቄው ክርስቲያን መሆን አለመሆን ላይ አይደለም። በጌታ ናቸው ወይ? በጌታ መሆን አለመሆናችንን እግዚአብሔር ያውቃል። አያችሁ፣ በተለይ በጣም የሚገርመኝ አንድ ነገር ነው። ሁለት ነገሮች የሁላችንም ችግሮች ናቸው። ሁለት ነገሮች የሁላችንም ችግሮች ናቸው። አንደኛው ችግራችን እንደዚህ ነው ወገኖቼ ሆይ፣ በቃ ከዚህ በላይ ምን ሆነ ነው የምትለኝ? መንፈስ ቅዱስ እየወቀሰን ብዙ የምናወራው ነገር የለም። በቂ ነው የያዝኩት ዘይት ብለው ችግር ውስጥ ሰዎቹ እንደገቡ። አንደኛው አሁን ያለህበት ክርስትና በቂ ነው የሚል የአመጽ ሚስጥር የሸነገላቸው ሰዎች ብዛት ዓለም ላይ እጅግ በጣም እንደሆኑ ወገኖቼ ሆይ በመንፈሳዊ አያለሁ። ሁለተኛ ደግሞ እንደዚህ ነው። ምንም ነገር ሲያጋጥም እችለዋለሁ፣
ምንም ነገር ብዙ አይቻለሁ በዘመኔ እንደዚህ አይነት ነገር። ይሄ ነገር እንዴት ይሻላል? በጣም ብር ያላቸው ሰዎች አውቶማቲክ ወዲያው ኢሚዲየትሊ የሚያስቡት በብር ያንን ነገር እንዴት አድርገው መፍትሄውን ሶሉሽን እንደሚያመጡ ነው። ወገኖቼ ሆይ በቂ ነው የሚል ክርስትና በተሳሳተ ነገር ውስጥ እየገባን እየወጣን፣ እንደገና ደግሞ እችላለሁ አደርገዋለሁ እኔ ይሄን ነገር ይሄን ጨለማ ይሄን ጊዜ አልፈዋለሁ እንደዚህ እኮ ነው ቻልን አደረግን ከሚለው ዓለም የተቀዳ ቋንቋ ወገኖቼ ሆይ እችላለሁ አድርገዋለሁ። መጽሐፍ ቅዱስን ስመለከት በውዷ ላይ ተደግፋ ከምድረ በዳ የምትወጣ እቺ ማናት? እኔና እናንተ ምንም ነገር ይምጣ በጌታዬ እችለዋለሁ፣ በጌታዬ አልፈዋለሁ፣ በጌታዬ እደገፋለሁ፣ በኢየሱስ ክርስቶስ እሄዳለሁ፣ ይሄ ብቻህን እችለዋለሁ የሚል መንፈስ ከዓለም የተቀዳ ነው። እግዚአብሔር ያድነ። በጣም ከባድ ነው። አያችሁ ይሄ ቋንቋ በዛብኝ በጣም ማለት ኢየሱስ አዳኜ ማን ነው? አዳኜ ነው። አዳንሽ ነኝ ሊለውጥሽ ሲመጣ ግን አትፈልጊም። በመንገዱ ሊያስገባን ሲመጣ የራሳችንን መንገድ መተው አንፈልግም። ይሄ ከባድ ነገር ነው ወገኖቼ ሆይ። እንደዚህ ያላት ለአንዲት እህት ጌታ ብዙ ልጆቼ በረከቴን ይፈልጋሉ መስቀሌን ግን አይፈልጉም ማለት። መስቀል የሌለበት ክርስትና በምድር ላይ የሚያስቀር ክርስትና ነው። እያንዳንዳችን መስቀል አለ። ጥለነው ሳይሆን ተሸክመነው እንድንሄድ ለኛው ጥቅም ነው። እግዚአብሔር አምላካችን ይርዳን። ሐዋርያው ጳውሎስ አየውና ልጁን በጣም ደስ ይላል ወገኖች፣ በጣም ደስ ይላል። የሚገርም እኮ ነው። ልጄ ጢሞቴዎስ ያለው አሁን በቃ የኔ ዘመን አልቋል። ሁለተኛ ጢሞቴዎስ ታውቃላችሁ በእስር ቤት ውስጥ ሆኖ ለመጨረሻ ጊዜ ለጢሞቴዎስ የጻፈለት ደብዳቤና ከዛ በኋላ ሐዋርያው ጳውሎስ ከዛ እስር ቤት አልወጣም። መስዋዕት ሆኖ ተገሎ ነው ወደ ጌታው ወደ ክብሩ የገባው። በመጨረሻ ላይ የጻፈው ሁለተኛ ጢሞቴዎስ ምዕራፍ 3 በጣም የሚገርም ነገር ይነግረዋል። ከቁጥር 1 ጀምሮ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሐዋርያው ጳውሎስ በነበረበት ዘመን አንስቶ ጌታ ኢየሱስ ክርስቶስ በምድር ላይ ከነበረበት ሞቶ ከተነሳ በኋላ ጌታ ካረገበት ሰዓት ጀምሮ ያለው ዘመን የመጨረሻ ዘመን ይባላል። ግን ክፍል አለው። ያ የመጨረሻው መጀመሪያ ይባላል። በመካከል ላይ ደግሞ አሁን ወደኛ ስንደርስ አሁን የመጨረሻው መጨረሻ ደረሰ ይባላል። በእርግጠኝነት ሰማይንና ምድርን በፈጠረ በሕያው አምላኬና በእናንተ ፊት ፍጹም እርግጠኛ ሆኜ እነግራችኋለሁ ያለነው የመጨረሻው ሙጣጭ ጫፍ ላይ ያለን ትውልዶች ነን። የመጨረሻው መጀመሪያ፣ የመጨረሻው መጨረሻ፣ የመጨረሻው ሙጣጭ ጫፍ ትውልድ ነን። ስለዚህ ሐዋርያው ጳውሎስ ምን ይለዋል ለልጁ? በመጨረሻው ዘመን ይለዋል። አያችሁ የሰው ባህሪ፣ በዛን ዘመን የነበረው የሰዎች አመለካከት ይሄ ብቻ አይደለም። አላወጣውም። ዘፍጥረት ምዕራፍ 6 ላይ የሰውን ልብ የሚገልጠው በሐዋርያው ዘመን የሚገልጠው አሁንም በዘመናችን ስለ ሰዎች ባህሪ እና አካሄድ፣ አነጋገር፣ ጭካኔና ክፋት፣ ተንኮልና ጠማምነት አንድ አይነት እንደሆነ ከዘፍጥረት ምዕራፍ 6 ጀምሮ በሐዋርያው ዘመን ጀምሮ አሁን እስከ ዘመናችን ድረስ ምንድነው እንግዲህ አሁን ማወቅ ያለብን? የመጨረሻው ሲቃረብ የመጨረሻው መጨረሻ ጫፍ ወደ ሙጣጩ ስንደርስ ክፋቶች፣ አመጾች፣ በጣም የተፈጥሮ አደጋዎች እጅግ በጣም እየጨመሩ ይሄዳሉ። ወገኖቼ ሆይ እያየን አይደለም? የመጨረሻው ለመሆኑ እኮ እያየን ነው ወገኖቼ ሆይ። ሰው እኮ ጠዋት ሲነሳ ምን አይነት ጎርፍ፣ ምን አይነት ማዕበል፣ ምን አይነት አስከፊ ነገር እንደሆነ ቻይናን፣ ሳውዝ አሜሪካንን ራሱን አሜሪካን፣ ሰሜን አሜሪካንን፣ አውሮፓን ወገኖች ሆይ አሁን እኮ እኔ የሚገርመኝ አንድ ነገር ነው። ወራቱ እነሱ ጋር ወራቱ በጋ ነው የሚባለው። በጋውን እኮ ነው ድብልቅልቁ የወጣው እና እነኚህ የአየር የአካባቢ አየር እንትኖች ባለሙያዎች የሚናገሩት ከአንድ ዓመት ከሁለት ዓመት በኋላ ዓለም አሰቃቂ በሆነ የአየር መበከል አደጋ ውስጥ ዓለም በሙሉ ይገባል ነው የሚሉት። ወገኖቼ ሆይ አሁን ያለነው የት ነው? የመጨረሻው መጨረሻ ጫፍ ላይ ከሆነን ሐዋርያው ጳውሎስ በነበረበት ዘመን ልጄ ጢሞቴዎስ በመጨረሻው ዘመን እንደዚህ ይሆናል ይለዋል። እንዴት ይሆናል?
እንዴት ይሆናል? ይኸው ልጄ እንደዚህ ይለዋል። ወገኖቼ ወይ በጣም ነው የሚገርመኝ ይሄ ቃል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ ትምክህት። ይሄ ያያችሁ በዘመናት ሁሉ የሰው ልጅ ያለበትን ነገር እኮ ነው። በሐዋርያው ጳውሎስ ዘመን የነበሩ ሰዎች ናቸው እነኚህ። አሁንም በዘመናችን ደግሞ ብሶ ያለበት ተመልከቱ። ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ።